እኔ የሆነ ጉዳይ ይዤ ለመሄድ እዚህ ግቢ ገብቻለሁ። የሆነ ጉዳይ ይዤ ወደ ሀገር ቤት ለመሄድ እዚህ መጥቻለሁ። ምን ትፈልጋለህ? ባንተ ላለም ጸጋ ና ታላውዘ እልልታ ጭብጨባ ለኢየሱስ። ጠላት የማይኑ ያይ ዲያብሎስ አይኑ ያይ። ቆይ የኤልሳ ስራ ምን ነበረ? እርሻ ገበሬ አርሶ አደር ነበረ። ግን ድንገት ኤልያስ መጣና በመጎናጸፊያው ሲነካው ተከትሎት ወደ ነብይ ሆነ። ደብል ፖርሽን ቅባት ይዞ እጥፍ ቅባት። አንተ በህይወት ገንዘብ አይተሃል፣ ንግድ አይተሃል፣ ስራ አይተሃል፣ ብዙ ጉዳይ አይተሃል። በራእይ ካየክ በኋላ እሄዳለሁ እቀባለሁ ከዚህ በኋላ ምን መታሃል? አይኖች በኃይል ይከፈታሉ። ደስ ያለው ለጌታ ማቹ ለጌታ ታችሁ ጨባስ ጠላት የማይኑ ያይ። ና ደብየሳ ና ደብስ ቁም ሳንተ ራሴ የት ነው ቤት ያንተ? አዎ የት ነው ቤት ያንተ? ኮት ይዛ ኮት የለም ኮት ከፈርክ ጌታ ሆይ በልሴ ጌታ ሆይ የት ነው አንተ ቤቴ? ቤት ጉርጅ ሾላ ነው ያለው። አንተ ተሾመ ለዋጎሜ ነህ? አዎ ተሾመ ለዋጎሜ ና እዚህ ደስ ያለው ለጌታ ልልታ አምላኬ ደስታዬ ደስታዬ ነህ ንጉሴ ሙላቴ እርካታዬ ነህ። የታን ልልታ አምላኬ ደስታዬ ደስታዬ ነህ ኢየሱስ ሙላቴ እርካታዬ ነህ። እልልታ ጭብጨባ ለኢየሱስ። በቅተኸኛል ሌላማ ሃሌሉያ አሜን። እዚህ አንተ ከማን ጋር ነው የመጣው? እዚህ ከማን ጋር ነው የመጣው? አዛቼ የሚባላል ና ወደዚህ ጌታን በልታችሁ አመስግኑ እስቲ። ምላስን አውጣልኝ። ምላስ አሁን ለዚህ ሰው እግር አይቀባም፣ ጭንቅላት አይቀባም፣ ምላሱ ብቻ ነው የቀባው። አሁን ጉዳይ እንዲህ ነው የምትሆነው። ከነገ ጀምሮ አንተ ዋና ስራ ምንድን ነው? ደላላ ነው የምሰራው። ቆማችሁ ለጌታ ጩኸት ልልታ ክብር አመስግኑ። ሰማይን ዘርግተህ እንዲህ አንጻልሃል ከትልቅነትህ ከሰው ስሌት ያ ቆይ አንዴ ለደላላ ሀብቱ ምንድን ነው? ምላሱ ሀብቱ ምንድን ነው? ምላሱ ካፒታሉ ምንድን ነው? ምላሱ ነቢ ጉርሜ ምላሱ ነው ምላሱ ነው። ሀብት አያስፈልግም፣ ንግግር ተግባር መነሻ ብር አያስፈልግም። ምላስ ብቻ ምላስ ብቻ ተቀባ። ዛሬ ሰው መሆን ትፈልጋለህ? ይሄ ሰው እስከ ዛሬ ድረስ ሀብታም ይሆን ነበር። ምላሱ ብዙ የተፈታ አይደለም። እሱ በቤቴ ሞት አይሆንም በል። ባለቤቴ ስትሞት ማየት አልፈልግም። ያስ ና ሰላም በላይ አንተም ታሪክ ሙሉ ይቀየር፣ ደስታ ሙሉ ይሁን። ማን ለጌታ እልልታ ጭብጨባ ክብር ነው ያበራ። እስቲ እየሰራ ላለ ጌታ ከዚህ በላይ ክብር እስቲ። አምላኬ ደስታዬ ደስታዬ ነህ ኢየሱስ። ሃሌሉያ። በስራ በጣም ትገናኛላችሁ። እስከ ዛሬ ቀን ልፋት አለ እንጂ ድካም አለ እንጂ ፍሬያማ አይደላችሁ። ቀን ሰራችሁ ማታ ሰራችሁ እስካሁን አልተሳካም። እውነት ነው። አሁን ከዛሬ በኋላ ቤታችሁ ሙሉ ሆኖ አሜን። ደግሞ ታውቃለህ ከልጆች ፎቶ አለ። ልጆች ፎቶ ስጠኝ። ልጆች ፎቶ ይችላል። ጌታን አመስግኑ እስቲ። ምስራት ለሚበልጥ አምላክ ቶሎ በል። ዛሬ ማታ የምስራች አላችሁልኝ? አዎ። ሁለት ናችሁ ልጆች፣ ሁለት ናችሁ። አሁን እንዲህ ነው የምትሆነው። ይሄኛው ልጅ ገና ሲወለድ አሁን በደምብ ስማኝ። ይሄ ልጅ ስሙ ቢኒያም ነው። ቢኒያም ያዛች መቅደስ ማናት? ኧረ ቆማችሁ ጩኸት ለጌታ ክብር ሲደኝ ቀኑን ተማምኖ በውሃው ላይ
ና ሲለኝ እጁ እንደማይጥል አታይሞይ ና ሲለኝ ከሁኔታ ጋር እሱ አይለካም ና ሲለኝ መንገድ ይሆናል ውሃውም ላይ የታልልታ ጠላቴም አይኑ ያይ አጋንንት አይኑ ያይ ዲያብሎስ አይኑ ያይ በመንፈሱ ነካኝ አትረፈረፈኝ ጠላቴም አይኑ ያይ በመንፈሱ ነካኝ አትረፈረ የታል አገዘኛ አገዘኝ ኢየሱስ አገዘኝ አገዘኛ አገዘኝ ኢየሱስ አገዘኝ አገዘኛ አገዘኝ የኔ አባት አገዘኝ አወጣኝ ከጨለማ ከግዞት መንደር ሰው ከማይቀርብበት ከዛ ከሞት ሰፈር እየመራ እጆን ይዞ ወደ ተራራ ወደ ክብር ወደ ከፍታ አደረሰኝ ይሄ ጌታ ዘምራለሁ ላዳነኝ ሃሌሉያ አሜን። ሰላም በላይ ይሄ ልጅ በተለይ ወንድ ልጅ ሰይጣን ሊገላው ነበር ሊያጠፋው ነበር። በእድሜ በጣም ብዙ ጉዳይ በህይወቱ መጥቷል። አሁን ሰላም በላይ እስቲ ከልጆች አንድም አይሞትም። እርሲ አምጣስ አምጣ ወይ ክፈታለ ቀጣይ እንዲህ ይሆናል። ቢኒያም አንተ አዛች ነህ? አዛች ነኝ። አዛች ዓለሙ አማት ሆነ አዛች ዓለሙ ይችላል ለጌታ ክብር ማንም ያመጣው። አሜን። እሺ ባለቤቴ ናት። አሁን በደም ስማኝ። ከዚህ ስትሄድ አዛረች አሳለ ቡቆ ትክክል። እሺ የእሷ ጉዳይ ምን ትላለህ መሰለህ? በሚቀጥለው ወር ቪዛ ሁሉ አልቆ አሜን ከኢትዮጵያ ውጪ አሜን በርስ ከፈት ያየው ነኝ እና እዚህ ጋር አሁን ጉዳይ እንዲህ ሊሆን ነው። እንዲህ ሊሆን ነው። በእናንተ ዘር ማንዘር ማንን ገብቶ የማያውቀው ቦታ አንተ ግን ትገባለህ። በቃል ብቻ ትገባለህ። በቃል ብቻ ትገቢያለሽ። መንገዳችሁ ያማረ ይሆናል። እስቲ ነገሬ አይበላሽም። እሷ ባለቤቴ ናት። ባለቤቴ የምወድሽ ባለቤቴ የሚወዳት ባለቤቴ የምወድሽ ባለቤቴ የሚወድሽ ባለቤቴ እጅሽ አይቆረጥም። እጅሽ አይቆረጥም። ድገም እስቲ እጅሽ አይቆረጥም። እና በደምብ ስማኝ። ዛሬ አንተ ከምንም በላይ ወደዚህ ቦታ የመጣው ለራስህ ከምታጸልየው በላይ ተስፋ ቆርጣ እሷ ደክማ እኔ በአካል መሄድ ባልችልም አንተ መሄድ ትችላለህ። በራእይ ጸልይ አይቻለሁ። ሂድና አጸልይ ብላ ውጭ ሀገር ያለችው ባለቤት አንተ ወደዚህ ቦታ ልካለች። ልክ ነኝ? አሁን በደምብ ስማኝ። አሁን በደምብ ስማኝ። በደምብ ስማኝ። እቺ ፀሐይ ሳጠፋ አረብ ሀገር ያለችው ባለቤት እጇ ተፈውሶ ነገ ሲነጋ ሙሉ ተራግፎ ኢየሱስ ቆማችሁ ወሳለው ጌታስ ይችላል በበረሃ ጋሻ ለተጠማ እርካታ ስትሆናየው ኢየሱስ የኔ ጌታ ጀርባ ለደካማው ለበረታ ፊት ግን ሰጥተህ አታደላም። ስምህ ብሩክ ይሁን በበረሃ ጋሻ ለተጠማ እርካታ ስትሆናየው ኢየሱስ የኔ ጌታ ጀርባ ለደካማው ለበረታው ፊት ግን ሰጥተህ አታደላም። ስምህ ብሩክ ይሁን። ሃሌሉያ። እስቲ ዘመን ደርሷል በሲ ዘመን ደርሷል። ጊዜ ደርሷል በሲ ጊዜ ደርሷል። ባለቤት አለችና አሁን በዚህ ሰዓት እየጸለየች ነበረ ውጭ ሆና እኔ እዚሁ እንጂ ጸልያለሁ። ወደ ጉባኤ እንደገባችሁ ወሬ ይጸልያል። ሰማይ በአንጻራችሁ ይከፈታል ብላ ጸልያ ላከች ብሎ ነው የሚያሰማኝ። አሁን ጌታ እኮ የሰማው ጩኸት የእሱ አይደለም። አረብ ሀገር ያለችው ባለቤቱ ቮይስ አስቀምጣ ቋንቋ ማሰሙ ሰዎች አልሰማችሁም እንጂ ግድ የለም ኃጢአትን አልፎ ጌታ ይሰራል። አሜን። እኔ እጸልያለሁ። አሜን። ሰማይ ደግሞ ይከፈታል። አሜን። አንተ ዝም ብለህ ሂድ። አሜን። ያ ወንድሞቼ መቶ ከኋላ ቁጭ ብለዋል። አሁን ሲንሶ እዚህ ያለ እስቲ አሜን አሜን። ለካ አንድ መጸለይ ሰው ካለ ትውልድ አይበላም። አሜን። ዛሬ ማታ መጸለይ እችላለሁ። አዎ። እጃችሁ ከፍ አድርጉልኝ። አሜን። አንተ እያለ ቤታችሁ ላይ ሞት አይሆንም። አይሆንም።
አንተ እያለ ሐዘን አይሆንም፣ ጨለማ አያገኛችሁ፣ ቤታችሁ ሙሉ ይሆናል፣ ኃይላችሁ ይታደሳል። እስቲ ነገሬ አይበላሽም፣ እስቲ ህይወቴ አይበላሽም፣ እስቲ ምርኮ ይመለሳል። እስቲ ከዛሬ በኋላ በኢየሱስ ስም ቬላ ፕሮዲኮስ አሜን። ያ በጣም ምንም የማያውቀው ምስኪንና መልካም አባቷ ከነሱ 1 2 3ኛ ግቢ ላይ ገብቼ ሳየው ለሱ የቅርብ ሰው ሆኖ በሟርት በድግምት ይሄ ፓርት ሙሉ ሽባ አድርጎ ትክክል ነው። ከዚህ ከጭንቅላት በ2000 በአንድ በኩል ሙሉ እንትን ሆኖ ሽባ አደረገ። 2006 ነፍሱ ከመውጣቱ በፊት የዛሬ 12 ዓመት የገዛ የቅርብ ሰው በሱ ላይ ሲያሰራ ያለው ይሄ መንፈስ ደግሞ አሁን አባቷ ከሞተ 2006 2018 12 ዓመት ነው። አሁን ያን ብቻ አይደለም። በሚቀጥለው ወር በወር 6 የሷ እናት ዘነበች ማና ስሟ ዘነበች እሷ እንድትሞት ያደረገው ስራ ጌታ ያሳየኛል። ይሄን የነሱ ስራ ጌታ አፍርሻለሁ ያለ ቆሞ ለጌታ ክብር ቢያመጣ እስቲ ይችላል ኢየሱስ። አሰቢ ምነው ይበጃል ወይ ዝም ማለት? ምነው ይሄ ሁሉ ተደርጎልን? ምነው ሌላ ቃላት በተገኘ? ምነው ልበ ብለህ እንደተመኘ? ያስታወቅብኛል የተገለጠ ነው። ያስታወቅብኛል የተገለጠ ነው። የእሱን መልካምነት አልችልም ልደም። ይሄ ነው የነሱ ጥንቆላ አይሰራም እንዳይባል ሰርቶ አባቷን ገለዋል። ሰርቶ ነው ገደለው። ዛሬ ባይጸልይ ኖሮ ዘነበች የምትባለው እናቱ አሁን መንፈስ ተመቷል። አሜን። ያን ብቻ አይደለም። ዘርጋጅን ደሱ በል ደሱ ምን ነው? የሷ ወንድም ነው። የባለቤቴ ወንድም እስራኤል በል እስራኤል ምን ነው? ወንድሙ ነው። ምናሴ ምን ነው? የሷ ወንድም ነው። ጨለማ ያገኛችሁ ይችላል ኢየሱስ። ማህተመን ፈተህ ቀንበሬን ሰበርከው። የዕዳን ጽሕፈቴ ባንዴ ደመሰስከው። ጨለማ የበርቷል ነፃ ወጥቻለሁ። አመሰግንሃለሁ 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 አመሰግንሃለሁ። ማህተመን ፈተህ ቀንበሬን ሰበርከው። የዕዳን ጽሕፈቴን ባንዴ ደመሰስከው። ጨለማ የበርቷል ነፃ ወጥቻለሁ። አመሰግንሃለሁ 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 አመሰግንሃለሁ። ሃሌሉያ። እሱ ሁላችሁ ባላችሁ ቦታ እጆቻችሁን ዘርጉ። እስቲ እንደዚህ እጅ ዘርጋ፣ ሁለት እጅ ዘርጋ። ሰይጣን የሚፈልገው ሊያዋርድህ፣ ሊገልህ፣ ተራ ቦታ ሊያስቀር በቁጣ ተነስቷል። እኔ ግን ዛሬ እንዲህ ነው ብዬ ነው የምጸልየው። ከዛሬ ማታ ጀምሮ በነገር ሁሉ ትበዛላችሁ። አሜን። በስራ ትበዛላችሁ። አሜን። በፋይናንስ ትበዛላችሁ። እበዛለሁ። በዚህ ዓመት በእናንተ ቤት ሞትና ሐዘን አይሆንም። አይሆንም። ወንድሞች አይሞቱም። አይሞቱም። አባቴ አይሞትም። አይሞትም። እናቴ አትሞትም። አትሞትም። ጨለማ አያገኛችሁም። አያገኘኝም። ሟርት በአንተ ላይ አይሰራም። አይሰራም። እሳኔ በኢየሱስ ስም በኢየሱስ ስም አንድ በኢየሱስ ስም የመጨረሻ በኢየሱስ ስም የመጨረሻ በኢየሱስ ስም እና ሰላም በላይ ያንተ ጉዳይ 100% አሜን እንደምሳካ አሜን። እና ሰላም በላይ አሁን የዚህ ሰው ጉዳይና ፋሚሊ ጉዳይ ባይሳካ በስጋት የለኝ ብያው ጌታና መልክ ጌታን ገና ሲያሳየኝ ልጄ አዛቹ አለሙ አማቶ ልክ ነው። ባለቤት መስኪ መስከረም ልጄ አሜን ቢኒያ አሜን መስከረም አሜን አሁን ዘር ማንዘር ጉዳይ ሁሉ ተፈቷል። አሜን ላንተ በህይወት አንድ መልካም ቀን ቢኖር ይሄ ቀን ነው። አሜን ከዛሬ በኋላ ሰርተህ ትከናወናለህ። አሜን በከተማ ላይ በረከት፣ አሜን። በገጠር ላይ በረከት፣ አሜን። ቤታችሁ ሙሉ ይሆናል። አሜን። ኃይል ይታደሳል። አሜን። ነገር ተቀየረ። አሜን። ኃይል ይታደሳል። አሜን። ሂድ ባርክ ያለው እንኳን ደስ አለ።
ኃይላችሁ ይታደሳል። ሂድ ይሳካላችሁ። አሁን እንዲህ ነው የምትሆነው። ይሄ ለባለቤቴ ስማኝ፣ ይሄ ቁስል ነገ ብትፈወስ ትንቢቱ ልክ አይደለም። ከአንድ ቀን በኋላ ብትፈወስ እሷ ራሷ ናት። እንዴት ነሽ? ደህና ነኝ፣ እግዚአብሔር ይመስገን። ጉባኤ ለጌታ ጌታ ከበር እረታ ይጨብጨብ ለጌታ ከዚህ በላይ ምን ልሁን ከዚህ በላይ ምን ልሁን ከዚህ በላይ ምን ያርከኝ በአባቴ ቤት በሰማዩ ስፍራ መቀመጤ ከቅዱሳን ጋር መዘመሬ ለጌታ ሃሌሉያ። ጀግና ሴት ብያለሁ እኔ። እቺ ሴት ጀግና ብያለሁ። አንዳንድ ሴት እዚህ ጉባኤ ውስጥ ሆኖ ይተኛል። እሷ ግን አረብ ሀገር ቁጭ ብላ ሰማይ የምታስከፍት። አሁን ጌታ እሱ ሰምቶ መሰለ እንደ እሷ ነው ጌታ የሰማት። ጉባኤ ቆሞ ለጌታ ክብር ያመጣል። ጉባኤው ጮት ልባርከው ጌታዬን ልባርከው ኢየሱስን ልባርከው ጌታዬን ልባርከው ኢየሱስን ልባርከው በሰማይ ስፍራ ባረከኝ የረገጥኩን ሁሉ አወረሰ። ታዲያ ምን ልሰው ልጌታ እስኪ ከፍ አድርጉት በእልልታ። ታዲያ ምን ልሰው ለጌታ ስሙን ከፍ አድርጉት በእልልታ። ሃሌሉያ። አንዴ ቁጭ በል እስኪ። በዚህ ጉባኤ ዣንጥላ ያዘ ሰው አለ? ዣንጥላ እስቲ አምጪ ገኔ። አሜን አሜን። አንዳንድ ሰው ጀግና እኮ ነው። አንዳንድ ሰው ጀግና ነው። ሰማይ እንደ ዣንጥላ ያንቀሳቅሳል። አንዳንድ ሰው ጀግና ነው። ሰማይ እንደ ዣንጥላ ያንቀሳቅሳል። ዳመናው ያንቀሳቅሳል። አሜን። በገባችሁ ቦታ ይሳካል። አሜን። ጉርሜ ያዘልኝ። እንኳን ደስ አለሽ። አሜን አሜን። በጣም የገረመኝ ነገር ባለቤት መጥቶ ኋላ ቁጭ ብሎ ነበርና ጌታ በ2006 የሞተው ስለ አባትሽ ያሳያኝ ነበረ። ያ ደግሞ መንፈስ ደግሞ ተከትሎ ደግሞ ዛሬ ደግሞ ዘነበችን በጣም የሚያመጉ ጉዳይ ያሳየኝ ጌታ አሳየኝ። ስለ ልጅሽ ቢኒያም ጌታ ተናገረ። ስለ ትላንትና እሷ ልጅቷም እኔ ራእይ አይቻለሁ። ያንቺ እህትሽ አውሮፕላን ወርቃ ሞተች ብላ በዚህ ሰሞን እሷ በጣም ጭንቅ ውስጥ ናት። ሴትዮዋ ትኬት አይቆርጥም ብላ በጣም የጨንቆኝ ነበር። እኔ እጸልያለሁ እና ጌታው እስራኤል አምላክ እኔ ቤሩት ላይ ምንም ቋንቋ በታውቀው ጊዜ ያገዘ ጌታ እባክህ አስበኝ። ድንቁ ኢየሱስ ድንቅ ያደርጋል ብዬ ትላንት ማታ እሱ አወራው። ከዛ እሱ ምን አለ ዛሬ እኔ እስራኤል ቸርች እሄዳለሁ አለ። ከዛ ሄድ ተሾመ ጋር ነው የምሄደው ሄድ አልኩት ጠዋት። ዛሬ የገረመ ልንገርሽ፣ በሚቀጥለው ወር የተዘጋጀው የሞት አዋጅ ዛሬ ተሽሯል። እሱም ብቻ አይደለም ጌታ ተናገረኝ ስለ ወንድምሽ ስለ እስራኤል፣ ስለ ምናሴ፣ ስለ ዳሳለኝ፣ ስለ አራቱ ወንድሞችሽ፣ ስለ ቢንያም፣ ስለ መስከረም የሁሉ ጉዳይ ተፈተው ደግሞ አንቺ በቅርብ ጊዜ ሁሉ ጥያቄ ተመልሶ በሰላም ትመጪያለሽ። አዲስ አበባ ላይ ጌታ ቤት ያዘጋጅልሻል። የድካም ህይወት ሁሉ ያበቃል። ከልጆችሽ ማንም ምንም አይሆንም። ስትመጪ ትቀቢያለሽ። በዘነበች ላይ የመጣ የሞት አዋጅ ተሽሯል። ሁሉ ያማረ ይሆናል። ዘነበች ምንም አትሆንም። ተሾመ ምንም አይሆንም። እስራኤል ምንም አይሆንም። ተሳላይ ምንም አይሆንም። ቢንያም ምንም አይሆንም። መስኬ ምንም አትሆንም። ላንተ ያልተቻለ ላንተ ያቃተ አንዳች ነገር የለ ላንተ የምሳት ጠላት ምን ቢፎክር ለጥቂት ጊዜ ነው። ድንገት ስትነሳ አንደሰ በከፍታ ላይ ታቆማለህ። አንደበትን በሳቅ ትሞላለህ። የተዘጋውን በር ትከፍታለህ። ራስንም በዘይት ትቀባለህ።
እጅዬ እንዴት አስችሎኝ ሰላም አልክ እወጣለሁኝ እንደ እጅዬ እንዴት አስችሎኝ ሰላም አልክ እወጣ አንተ ታላቅ በኃይል ታላቅ ስም ታላቅ አንተ ብርቱ በኃይል ብርቱ ስም ብርቱ ጩኹና አንተ ታላቅ በኃይል ታላቅ ስም ታላቅ ላንተ ያልተቻለ ላንተ ያቃተ አንዳች ነገር የለም ላንተ የመሳን ጠላት ምን ቢፎክር ለጥቂት ጊዜ ነው ድንገት ስትነሳ በከፍታ ላይ ታቆማለህ ተብሎ ሳይኖያል አንደበትን በሳቅ ትሞላለህ ተብሎ የተዘጋውን በር ትከፍታለህ ጠላት አይኑ ያየ